ጤና ይስጥልን ክቡራን ተመልካቾች እንደምሰነበታችሁ ከአማራ ሚዲያ ኮርፖሬሽን በአማራ ቴሌቪዥን እየተዘጋጀ የሚቀርብላችሁን የምክር ሐኪሞ ዝግጅታችንን ነው ካሁን ሰዓት ጀምሮ ወደናንተ ማድረስ እንቀጥላለን። በዛሬው ፕሮግራማችን የጨጓራ ካንሰርን በሚመለከት ማብራሪያ የምንሰጥ ይሆናል ማለት ነው። እዚህ ስቱዲዮአችን ደግሞ ለዚህ ርዕሰ ጉዳይ የተገኙት ዶክተር ክብረቴ ወልዴ ናቸው። ዶክተር ክብረቴ በጥበበጊዮን ስፔሻላይዝድ ሆስፒታል መምህርና እንዲሁም የአንጀት የጨጓራና የጉበት ሰብ ስፔሻሊስት ሐኪም ናቸው። ለዚህ ርዕሰ ጉዳይ ሙያዊ ማብራሪያ ይሰጡናል። ፕሮግራማችን እንድትከታተሉ በአክብሮት ጋብዛለን። ሰለሞን አወቀ ያስተናግድኳችሁ ቆያለሁ። ፕሮግራሙን በማስፈጸም ደግሞ አወቀ ካሴ አብሮን አለ ከመላው ስቱዲዮ ባለሙያዎች ጋር በመሆን ማለት ነው። ፕሮግራማችን ይቀጥላል። ያጋራችንን የመልእክት ሰምተን ተመልሰን እንገናኛለን። አብራችሁ ቆዩ። ጤና ይስጥልን። አፊላስ ጠቅላላ ሆስፒታል አፊላስ 24 ሰዓት ለርሶ ጤና በሚተጉ ስፔሻሊስቶችና ሰብ ስፔሻሊስት ሐኪሞች የተዋቀረ ዓለም በደረሰበት የሕክምና ቴክኖሎጂ የተደራጀ በአፊላስ የህፃናት የውስጥ ደዌ የማህፀንና ጽንስ ሕክምና ከማዋለድ አገልግሎት ጋር ሁሉንም አይነት የቀዶ ሕክምና አገልግሎት በተለይም በቅርቡ ባስገባው ሲአርም ኤክስሬይ አማካኝነት የአጥንት ሕክምናው ዘምኗል። አፊላስ ሌላም የመስራች አለው። የኮሎኖስኮፒና ኢንዶስኮፒ ምርመራ በሰብ ስፔሻሊስት ሐኪም፣ የሆርሞን መመርመሪያ፣ ኢኮካርዲዮግራፊ የልብ ሕክምና መመርመሪያ፣ የነርቭ ህመምን ለይቶ የሚያሳይ ቴክኖሎጂ ባለቤት ሆኗል። ዘወትር ምሽት እስከ 2 ሰዓት እንዲሁም እሁድ ቀን ስፔሻሊስት ሐኪሞችን ያገኛሉ። አድራሻ ባህር ዳር ፈለገ ሕይወት ሪፈራል ሆስፒታል ፊት ለፊት። ፈዋሽ አእምሮዎች፣ ተንከባካቢ ልቦች። አፊላስ ጠቅላላ ሆስፒታል። አፊላስ ጠቅላላ ሆስፒታልን እናመሰግናለን። አገራችን ስለሆነ ዛሬ ቀደም ሲል እንዳስተዋወቅኳችሁ በጨጓራ ካንሰር ዙሪያ ነው ውይይት የምናደርገው። እንግዲህ በአመት በዓለም ላይ ከ1.3 ሚሊዮን በላይ ሰዎች በዚህ ችግር ውስጥ እንደሚገቡ በጨጓራ ካንሰር እንደሚጠቁ ይገለጻል። 790 ያህል ደግሞ በዚሁ ህመም ላይ ሞት ይከሰታል ተብሎ ይታሰባል። የጨጓራ ካንሰር እንግዲህ በእኛ ሀገርም በከፍተኛ ደረጃ በገዳይነቱ የሚታወቅ ነው። 70% የሚሆኑት የዚህ በሽታ ተጠቂዎች በታዳጊ ሀገሮች ወይም ሀገሮች በሚባሉ አካባቢ ያሉ ሰዎች ናቸው ተጠቂ ሆነው የሚገለጸው ማለት ነው። በሀገራችን እንግዲህ በ10ኛ ደረጃ እንዲሁም ቆየት ያለ ጥናት ነው በገዳይነቱ ይታወቃል ማለት ነው። ዛሬ በዚህ ርዕሰ ጉዳይ ነው ሰፊ ማብራሪያ የሚሰጥበት ቆይታችንም የሚሆነው ማለት ነው። ጥቂት ግን ስለ እንግዳዬ ስለ ዶክተር ክብረቴ ወልዴ የትምህርትና የስራ ልምዳቸውን ላስተዋውቃችሁ። ዶክተር ክብረቴ እንግዲህ በጅማና በጥቁር አንበሳ በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ስፔሻላይዝድ ሆስፒታል ነው ትምህርታቸውን የተከታተሉት። ከዛም በኋላ ደግሞ በስራ ቆይታቸው በፍኖተ ሰላም እንዲሁም በመርሃ ቤቴና በባህር ዳር በፈለገ ሕይወት ሪፈራል ሆስፒታል ሕክምና አገልግሎት ሲሰጡ ቆይተዋል። ከዚህ በተጨማሪም እንግዲህ በሰብ ስፔሻሊቲ ትምህርታቸውን ደግሞ ለመማር ህንድ ሀገር አስቴር ሲኤምአይ ሆስፒታል ሂደው ተከታትለዋል። በሰብ ስፔሻሊቲ ደረጃ የጨጓራ የአንጀትና የጉበት ሕክምናን ተምረው መጥተዋል ማለት ነው። አሁን እንግዲህ በባህር ዳር ዩኒቨርሲቲ ጥበበጊዮን ስፔሻላይዝድ ሆስፒታል በመምህርነትና ሕክምና በመስጠት ላይ ይገኛሉ። ዶክተር ክብረቴ በአጠቃላይ በ18 አመት የስራ ልምድ አላቸው። ከዚህ የስራ ልምዳቸው ነው ሊያካፍሉን ዛሬ እዚህ የተገኙት። እንድትከታተሉን በአክብሮት ጋብዛለሁ። ዶክተር ክብረቴ እንኳን ደህና መጣው። ደስ ይላችሁ። እንኳን ደህና ቆያችሁ። በጣም አመሰግናለሁ እንግዳይ ስለሆኑ። ፕሮግራማችንን ለመጀመሪያ ያክል የጨጓራ ካንሰር ነው ርዕሰ ጉዳያችንና ስለ ካንሰር ምንነት ትንሽ አንስተን ወደ ርዕሰ ጉዳዩ እንሄዳለን። እሺ አመሰግናለሁ። ያው ካንሰር እንግዲህ ተላላፊ ካልሆኑ በሽታዎች የሚመደብ ነው። ለምሳሌ ግፊት፣ ስኳር፣ እንደዚህ ካንሰር፣ የልብ ችግር የመሳሰሉት ተላላፊ ያልሆኑ በሽታዎች ናቸው እና ከዛ ውስጥ ካንሰር አንዱ እና ቀዳሚ ደረጃ የሚይዘው ነው ማለት እንችላለን። አሁን ያኗኗር ሁኔታችን እየተሻሻለ መጣ። ሰው ረጅም እድሜ ሲኖር ወደ ከተማ አይነት መቀየር ሲኖር የካንሰር ህመም በዛው ልክ እየጨመረ የመጣ ያለ ችግር ነውና ደረጃው በጣም አሳሳቢ የሆነ የመጣ ያለ ስለሆነ ትኩረት የሚያስፈልገው ችግር ነው። መንግስትም በአገር አቀፍ ደረጃ ትኩረት ከሰጣቸው በሽታዎች አንዱ ካንሰር ነው። ብዙ አይነት ካንሰሮች አሉ። የጨጓራ ካንሰር ከዛ ውስጥ ከ1 እስከ 10 ካሉት በጣም
በብዛት ከሚከሰቱ አይነት ካንሰሮች አንዱ እሱ ነው እና ትኩረት የሚሻ ችግር ነው። በሀገራችንም ስናየው እንደዛ ነው። በዓለም አቀፍም በጣም ከባድ የሚባለው አይነት ካንሰር ነው። ጥሩ እንግዲህ የጨጓራ ካንሰር መንስኤዎቹን ብናይ ጥሩ ነው ዶክተር። ምንድነው መንስኤ ሊሆኑ የሚችሉ የሚታወቁ ናቸው ወይ? ካንሰር መንስኤ በተለይ ጨጓራ በሁለት መንገድ ነው ሊከሰት የሚችለው። አንደኛው የአካባቢ ተጽዕኖ ወይም ኢንቫይሮንመንታል ፋክተርስ የሚባሉ አሉ። ሌላው ደግሞ ጄኔቲክስ ፋክተር ወይም ደግሞ በቤተሰብ ወይ በፋሚሊ ሊከሰት የሚችል ብለን በሁለት ልንከፍላቸው እንችላለን። በብዛት ግን በአካባቢ ተጽዕኖ ነው። አካባቢ ተጽዕኖ ማለት እኛ መከላከል የምንችለው ነገር ብዙ ነገሮች አሉ ማለት ነው። ጄኔቲክስ ከሆነ ግን ያው ከቤተሰብ የወረስነው ስለሆነ እሱ ላይ ብዙ መከላከል ላናደርግ እንችላለን። ያን አካባቢያዊ ፋክተሮችን ግን ተጽዕኖችን በቀላሉ መቀነስ እንችላለን ማለት ነው። ቅድም እንዳልከው አሁን የካንሰር በብዛት የሚከሰተው በታዳጊ ሀገሮች ነው ብለሃል። which is true ትክክል ነው። እና ታዳጊ ሀገሮች ላይ ለምን ተከሰተ የሚባለው የአካባቢ ተጽዕኖ ነው። ለምሳሌ የድህነት ሊሆን ይችላል ወይም ደግሞ ንጽህና የሌለው ምግብ፣ ውሃ ምናምን ወይም የምንኖርበት ቤት በጣም ወይም አካባቢ በጣም ክራውድድ የሆነ ወይም ደግሞ የተጨናነቀ ከሆነ ለዛ ነገር ያጋልጠናል። ለምሳሌ በዋነኝነት ከኢንቫይሮንመንታል ፋክተርስ ወይም ከአካባቢ ተጽዕኖ ውስጥ ሊመደብ የሚችለው የባክቴሪያል ኢንፌክሽን ነው። የጨጓራ ባክቴሪያ ብዙ ጊዜ ሲባል ሰምተህ ታውቃለህ ይሆናል። ጨጓራ ባክቴሪያው ሄሊኮባክተር ፓይሎሪ የሚባል ባክቴሪያ አለ። እሱ በአካባቢ ንጽህና ጉድለት ወይም በምንመገበው ምግብ ንጽህና ጉድለት የሚከሰት ነው። እሱ ለልክ ጨጓራ ቁስለት እንደሚያመጣው ሁሉ የጨጓራ ካንሰርን ለመጋለጥም በከፍተኛ ደረጃ ኮንትሪቢዩት የሚያደርግ ወይም የሚያጋልጥ እንትን ነው። ሌላው ደግሞ አመጋገብ ነው። አመጋገባችን ከአትክልትና ፍራፍሬዎችን ከማዘውተር ይልቅ ሞር ወደ ስጋ ነገሮችን ማዘውተር ወይም ደግሞ እነኚህ ፕሮሰስድ የተደረጉ ወይም ረጅም ጊዜ እንዲቆዩልን ብለን በጨው በምናምን እያደረግን የምናቆያቸው ፕሪዘርቭ የምናደርጋቸው ምግቦች አሉ። ሁሉም የስጋ አይነት ኢንክሉዲንግ አሳ ወይም ደግሞ እነኚህ በማኑፋክቸሪንግ የሚመረቱ የታሸጉ ምግቦችን እነሱን በብዛት የምንጠቀም ከሆነ ያው ከተማ ስትሆን ነው እነኚህ በብዛት የምንጠቀመው። እነኚህ ያጋልጡናል። ሌላው ደግሞ የአልኮል ነገሮችን ማዘውተር፣ አልኮልም እንደዚሁ ያጋልጠናል። እሱ ላይም ያው ጥንቃቄ ማድረግ ያስፈልጋል። ሌላ ደግሞ አሁን ከአርባናይዜሽን ጋር ተያያዘ ስሞኪንግ ሲጋራ ማጨስ ይህም አንዱ ፋክተር ነው። ሌሎችም ይኖራሉ። ለምሳሌ አንዳንድ ቫይረስ ኢንፌክሽኖች አሉ፣ እነሱም አሉ። በጣም ዋናው ደግሞ እድሜ ነው። እድሜያችን በገፋ ቁጥር የካንሰር የመጋለጥ እድላችን ይጨምራል። ስፔሻሊ ከ45 ዓመት ከዛ በላይ ያለ ካንሰር ጨጓራ ካንሰር ወይ ሌላ ካንሰር ያው ከእድሜ ጋር የሚጨምር እድሉ ከፍ ይላል። ጄኔቲክስ የሚባለው ያው በዘር የሚተላለፍ ነው። ያን ካርሲኖጂን የሚባለውን ወይም ለካንሰር የሚያጋልጠውን ካንሰር ማለት ያው አብኖርማል ግሮዝ ነው። ኖርማሊ አንድ ሰውነታችን እንትን ሲያድግ ያንን የሚቆጣጠር ነገር አለ። ያንን መቆጣጠር ሲያቅተው ነው ካንሰር የሚባለው እና ያ ካርሲኖጂን የተባለው እንደዛ ያጋልጠንና ወደ ካንሰር እንትን ያለ ይሄ በእድሜ የሚመጣ ስለሆነ እድሜያችን ሲገፋ ያው ካንሰር ነገሮች ሊከሰቱ እንደሚችሉ አውቀን ያው ተገቢውን ጥንቃቄ ማድረግ ያስፈልገናል ማለት ነው። ጥሩ ምልክቶች ካሉ ምናልባት እንደው ምልክቶቹ እንደውም አንድ ጥናት ላይ ያየሁት 60% ያህሉ ዝም ብሎ ይቆዩና ከዛ በኋላ ነው ወደ ሕክምና የሚመጡ ስር ከሰደደ በኋላ የሚል ነገር አይቻለሁና ምልክቶቹ ምንድናቸው መቼስ ይታያሉ የሚለውን ብናየው ዶክተር። ያው የጨጓራ ካንሰር አንዱ ችግሩ ምልክቱ ነው። ምልክቱ መጀመሪያ አካባቢ ላይ አርሊ ካንሰር ያው አርሊ ስቴጅ አለ፣ ሌት ወይም አድቫንስድ ስቴጅ ይባላል። ቶሎም ይታወቀና ደረጃው ዝቅተኛውና ከፍተኛው ነው ማለት ነው። እና አርሊ ስቴጅ ይባላል በመጀመሪያ እንደጀመረ አካባቢ ምንም ምልክት ላይኖር ይችላል። ወይም ቀለል ያለ ምልክት ዝም ብሎ ምግብ ፍላጎት መቀነስ፣ እንደዚህ ማቅለሽለሽ፣ ተወሰነ ደረጃም ቢሆን ቶሎ ምግብ እንደዚህ መጥገብ ነገር ምናምን የገፋ ሲሄድ ደግሞ ክብደት መቀነስ ሊሆን ይችላል። አልፎ አልፎ ደግሞ እንደዚህ ደም ማስታወክ ወይም ደግሞ ጅስ ቀለል ያለ ጨጓራ አይነት ስሜት ጨጓራ ቁስለት ምንለው አይነት ሊሆን ይችላል እና
እንደዛ አይነት ሲያጋጥመን ቶሎ ብለን ወደ ህክምና መሄድ ያስፈልገናል። በጣም እየገፋ ሲሄድ ያው ክብደት እንቀንሳለን፣ ምግብ መብላት አንችልም፣ የበላነውም ማስታወክ ይኖራል፣ ብዙ ነገሮች ወዳችንን ያመናል። እነኚህ በመጨረሻ አድቫንስድ ስቴጅ የሚባለው ነው። ይሄ ለህክምናውም የሚያስቸግር ማለት ነው። ህክምናው አድቫንስድ ሲሆን ትሪት ለማድረግም ወይም ለማከምም አስቸጋሪ ደረጃ ላይ ይደርሳል ማለት ነው። ስለዚህ ሪስክ ካለን ወይም ተጋላጭ ከሆነ ለምሳሌ ባክቴሪያውን ቼክ ማድረግ፣ የጨጓራ ባክቴሪያውን ቀላል ሁሉም ቦታ ቼክ የሚደረግ ስለሆነ እሱን ቼክ ማድረግ፣ እድሜያችን እንደዚሁ ገፋ ያለ ከሆነ የጨጓራ ስሜት ካለን ማቅለሽለሽ፣ ማስታወክ ወይ ወድመም፣ ቶሎ ምግብ መጥገብ፣ ኤርሊ ሳታይት እንደዛ እነኛ ነገሮች ሲኖሩ ቶሎ ብለን ወደ ህክምና መሄድ። በተለምዶ ጨጓራን እያልን የጨጓራ መድኃኒት ብቻ እየወሰድን ትንሽ መሻሻል እያሳየን እንደገና ደግሞ ሌላ ጊዜ ታመምን ከምናደርግ ትክክለኛ የሆነ ወደ ምርመራ ሄደን ያው ህክምናውን ማድረግ ያስፈልገናል። ቶሎ ካልታወቀ ደግሞ የጨጓራ ካንሰር ከአብዛኛው ያው ከጨጓራው ግድግዳ ላይ ነው የሚነሳው ካንሰሩ። መጀመሪያ ዝም ብሎ መቆጣት ሊሆን ይችላል። ከዛ ቁስለት ይኖራል። ያ ቁስለቱ ካንሰር የሚቀየረው እና ገና ግድግዳው ላይ እንዳለ ወደ ውስጥ ከመግባቱ ማወቅ እንድንችልና በቀላሉ ትሪት ማድረግ እንድንችል እነኚህ ምልክቶቹን በትንሹም ቢሆን ሲኖሩ ወደ ህክምና ሄደን ተገቢውን ምርመራ ማድረግ ያስፈልጋል። ያው እንደምታወቀው ብዙ አይነት ምርመራዎች አሉ። ጨጓራ ምርመራ ብዙ አይነት ምርመራ አለ። ለምሳሌ በቀላሉ አልትራሳውንድ ኤቭሪዌር አለ። አሁን ሁሉም ቦታ አልትራሳውንድ አለ። ምንም እንኳ እንደዚህ አርሊ የሆነውን ዲቴክት ለማድረግ ብዙ ባይጠቅመንም አልትራሳውንድ ቀጥሎ ጨጓራ ባክቴሪያውን በላቦራቶሪም በምን ቼክ ማድረግ፣ ኢንዶስኮፒ የሚባለው ምርመራ ባፍ የሚገባው እሱ ምርመራ ቤስት የሚባለው ምርመራ ነው። ወይም ጎልድ ስታንዳርድ ይባላል። ጎልድ ስታንዳርድ ማለት ያው ወርቅ እንግዲህ እንደምታውቀው ለሁሉ ነገር እንትን ማለቻችን ነው። በዛ ስታንዳርድ ያለ ምርመራ ስለሆነ እሱን ምርመራ አድርገን ህክምናውን በዛው ማድረግ እንችላለን፣ ምርመራውም ማድረግ እንችላለን። ከዛ ቀጥሎ ደግሞ ሲቲ ስካን የሚባል ምርመራ አለ። እሱም ደግሞ በተለይ ለህክምናው ትሪት ለማድረግ ደረጃውን ለማወቅ ይጠቅመናል። ያው ደረጃ ከ3 እስከ 4 ደረጃዎች አሉ። ስቴጅ 1 2 3 4 ምናምን እያለን እንሄዳለን። ጥሩ የሚሆነው ስቴጅ 1 ስቴጅ 2 ላይ ቶሎ ብናውቀውና ቶሎ ወደ ህክምና ብንሄድ፣ ስቴጅ 3 ስቴጅ 4 ምናምን ሲሆን ህክምናውም አስቸጋሪ ነው። የመሰራጨት ነገር ስለሚኖር ማለት ነው። ከጨጓራችን ወደ ውስጥኛው ፓርት ይገባና ከዛ በኋላ ወደ ሌላው ሰውነታችን ይሰራጫል። እንደዛ ሲሆን ትሪትመንቱ ትንሽ ከበድ ይላል ማለት ነው። ለኦፕሬሽን ማይመችም፣ በኢንዶስኮፒክ ያን እንትኑን ለማውጣትም ይከብዳል። ስለዚህ አርሊ ስቴጅ ላይ ወይም ገና ሳይሰራጭ ዲቴክት እንድናደርገው ሐኪሙም ሆነ ወይም ደግሞ ጤና ባለሙያው ታካሚውም ቶሎ ወደ ህክምና እንትን ማለት አለብን። አሁን አንዳንድ ጊዜ ታካሚው በሰዓቱ ይመጣል፣ አንድ ቦታ 2-3 ቦታ ይሄዳል። ባለሙያውም ጤና ባለሙያው ተገቢውን ምርመራ አድርጎለት እንትን ካላረው መውቀስ አይቻልም። ጤና ባለሙያው ነው ተወቃሽ የሚሆነው እዚህ ላይ ማለት ነው። ስለዚህ ሁላችንም ኃላፊነታችንን መወጣት መቻል አለብን። ከማህበረሰቡ ወይም ከታካሚው ጀምሮ እስከ ጤና ባለሙያው ድረስ እንትን አድርገን ወደ ቶሎ ህክምና ተደርጎ መዳን እንዲቻል ማለት ነው። ባደጉ ሀገሮች ለምሳሌ አሁን የጨጓራ ካንሰር ሞር ኮመን የሚሆነው በታዳጊ ሀገሮች ነው ብለናል። በብዛት ላይክ አሁን የሩቅ ምስራቅ ሀገሮች እነ ጃፓን እና ሌሎች ቻይና ምናምን በብዛት የሚከሰትባት ሀገር ነው። አፍሪካን ጨምሮ አፍሪካ ያው ከእድገታችን ጋር የተያያዘ በብዛት የሚከሰትበት ነው። አሁን እነሱ ፕሮግራም አላቸው ጨጓራ ካንሰር ስክሪን የሚያደርጉበት ማለት ነው። ያንን በየጊዜው በየ2 ዓመቱም ሊሆን ይችላል የተለያዩ ምርመራዎችን እያደረጉ ቶሎ ዲቴክት ያደርጉታል፣ ቶሎ ያክሙታል ማለት ነው። እኛ ጋር ግን ይሄ ነገር የተለመደ አይደለም። በሽታው ስቴጅ 4 ሲሆን ነው አሁን በብዛት ይመጣለን። አሁን እንደዚህ ኢንዶስኮፒ ምንም ስናይ አድቫንስድ የሆነ ስቴጅ ነው የምናገኘውና ያ በጣም መሻሻል መቻል አለበት። በሽታውን ማወቅ ሳይሆን በሰዓቱ ማወቅ ለትሪትመንት አውትካሙ በጣም ወሳኝ ነው እና እዛ ላይ ትኩረት ማድረግ አለብን። ከዛ ውጪ ያው መከላከያ መንገዶችን እንደ ስታንዳርድ መጠቀም መቻል አለብን። ለምሳሌ እነሱ እናነሳቸዋለን። ዶክተር ስልክ እንቀበልና
ሄሎ ሄሎ ተናስተልን አብሮ ይስጥልን እንተዋወቅ ማን እንበል ፍስሐ ባላለው ከባህር ዳር እሺ የጨጓራ ባክቴሪያ በሚለውን እየተከታተልኩ ነበር እሺ እና ኦልሞስት ለ2 አመት ይሆናል አሁን ተደጋጋሚ ከባህር ዳር ካለ ሆስፒታሎች ውስጥ በጣም ተደጋጋሚ እንትን እላለሁ መረመራለሁ እና የሆድ መንፋት ማቅለሽለሽ የማስታወክ ተደጋጋሚ ያጋጥመኛል ብዙ ጊዜ ስመረመር የሰማ ነው ይቀጥሉ ብዙ ጊዜ ስመረመር የጨጓራ ባክቴሪያ ይለኛል መድኃኒቱን ከጨረስኩ በኋላ ዙሬ ስመረመር እንደዛው ነው መጥፋት አልቻለም አሁን ኮሪ እየተከታተልኩ ነበር እንዴት ኮዴን ይመፋኛል ማቅለሽ ሁሌ ያስመልሰኛል እና ባልጫ ስጋ ነገር ስመገብ እንደውም ይሻላል እንጂ ኖርማል ነገር ቀይ ነገር ከተጠቀም ሳምንት ለሳምንት ያስመልሰኛል ተደጋጋሚ ኮዴን ይነፋኛል ማታ ስፖርት ሞክር ነበር እሱን እየቀነስኩ ነው ያለው ነገር እሺ ጥያቄ ኖረን ዶክተር ነው አይ እሺ ምላሽ ሰጥበታል ተከታተሉ ምላሽ እሺ አሁን የጨጓራ ባክቴሪያ አንድ ማወቅ ያለብን ነገር ብዙ ሰው ላይ ባክቴሪያው ሊኖር ይችላል ብዙ ሰው ላይ አሁን በኢትዮጵያ ብንወስድ 70-80% ድረስ ጨጓራ ባክቴሪያው ሊኖር ይችላል ማንኛውም ሰው ላይ ማለት ነው ከዛ ውስጥ ግን በጨጓራ ባክቴሪያው ምክንያት የሚመጣው ምልክቶች ወይም ሲምፕተሞቹ ተወሰነው ሰው ላይ ነው ቁስለት የሚያመጣው ወይም ሌላ ካንሰር ምናምን የሚያመጣው ተወሰነው ሰው ላይ ነው ያንን መለየት መቻል አለብን ነው እንጂ ሁሉም ሆድ መንፋት መቁረጥ ወይም ደግሞ ማስመለስ ምናምን ከባክቴሪያው ጋር ሊያያዝ ይችላል ስለዚህ የዛ ላይ ጥንቃቄ ማድረግ አለብን ጨጓራ ባክቴሪያው ከታካሚው ከሚሰማው ስሜት ጋር ተገናኘ ነው ወይ የሚለውን መለየት መቻል አለብን ያን ካለየን ሁሉ ጊዜ የኢትዮጵያ ህዝብ 70-80% የሚሆነው ባክቴሪያ አለብና ጨጓራ ባክቴሪያ አለና ሁሉም ታከም ልንለው ነው ማለት ነው ይሄ ደግሞ ያው ወደፊትም ሌላ ችግር ያመጣል አንደኛ መድኃኒቶቹ ውድ ናቸው ሳይድ ኢፌክት ሊኖራቸው ይችላል ባክቴሪያውና መድኃኒቱ ሊለማመድ ይችላል እነኚህ ሁሉ ታሳቢ መደረግ መቻል አለበት ከዛ ውጪ ግን አንድ ጊዜ ባክቴሪያው ከታከምን ጠፍቷል አልጠፋም ወይ የምንልበት መንገድ ሜተድ አለ የተለያዩ ሳይሆን ሴሮሎጂን ባላ አንቲጂን አለ ወይም ደግሞ ባዮፕሲ ባላለ አሁን አንድ ጊዜ ታከመን ሴሮሎጂን ባላው እንደ አንቲቦዲ ነገር ነው እሱ አይጠፋም ምልክት ላይ በደም ቸክና ይኖራል ያ ማለት ባክቴሪያው አክቲቭ ሆኖ አለ ማለት አይደለም ስለዚህ ያንን መለየት አለ በየትኛው መንገድ ነው ቸክ ያደርግን ያለ ነው እሱን ከለየም በኋላ በዛ ባከምነው መድኃኒት ትሪትመንት ካልዳነ ያው ባክቴሪያው ተለማመደ ሊሆን ይችላል እሱ ደግሞ ሌላ ከባድ ችግር ነው የሚሆነው ማለት ነው እሺ ጥያቄ ልቀበል ዶክተር እሺ ሄሎ ተናስተልን ማን እንበል የዚህ ዓለም ከዳንግላ እሺ ይቀጥሉ ማለት ሆዴ ጨጓራዬን አካባቢ ማለት ነው በጣም ይነፋኛል የምግብ ፍላጎቴም አነስተኛ ነው ከዛ ሰሞኑን ወደ ህክምና ሄጄ ማለት ነው ከቀኝ ጎኔ ከጡቴ ወረድ ብሎ በቃ እንትን ይለኛል ይወቀኛል እና አልትራሳውንድ ስነሳ ምንድነው የተባልኩኝ የተባልኩኝ የሐሞት ጠጠር አለብሽ ነው ያሉት ግን ያንንም መድኃኒት ተሰጥቶኝ መድኃኒቱን እየወሰድኩ ሊሻለኝ አልቻለም አንጀቴን ውስጡም በሙሉ ያመኛል ይሄ ፕሮሰስ እንዴት ይሆን ብዬ ነው እሺ ያው እርሶ የሐሞት ጠጠር ተብለዋልና ዛሬ እርሰ ጉዳያችን ይሄ ባይሆንም ዶክተር በኋላ ምላሽ ሊሰጡ ይችላሉ ከጨጓራ ጋር የሚያያይዘው ነገር ስለሌለ ማለት ነው ጨጓራዬ ነው በጣም የሚሰማኝ እኔ ወጥ ጫው ነገር ምናምን አልመገብም እሺ ተቀመጥ በቃ ያካትለኛል ጥሩ ተቀበለናል ጥያቄውን ምላሽ ይሰጣሉ ዶክተር እሺ የመጀመሪያውን ጥያቄ ካጠናቀቀ ነው ወደ ሁለተኛው ዶክተር ምናልባት ተደጋግሞ የተመለሰበት እንዳሉት የባክቴሪያው ደረጃ ምንድነው የሚለውን ማረጋገጥ ስለሚያስፈልግ ነው ሌላ አሁን የኛም ጥያቄ ወለንት ከቅድም ጋር ወለመስ ተመሳሳይ ነው ሆድ መንፋት ወይም ቶሎ መጥገብ ማቅለሽለሽ ቁርጠት ምናምን ነገሮች ጨጓራ ብቻ ላይ ሆነ ይችላል
አሁን ዳንግላ ጠያቂያችንም የሐሞት ጠጠር ተብያለሁ ያለች ነው which is true በጣም እውነት ነው ምክንያቱም እዛ ሆዳችን የሚያመን ጨጓራ አለ የጨጓራ ችግር ሊሆን ይችላል ብዙ ጊዜ ደግሞ ኢግኖር የሚደረገው ወይም ችላ የሚባለው የትንሹ አንጀት ችግር ነው የትንሹ አንጀት ላይ ችግር ሲኖር ወይ በዝም ብሎ ፓራሳይቲክ ኢንፌክሽን ሊሆን ይችላል ወይም ደግሞ ማላብዞርቤሽን ነው ይባላሉ የምንበላው ምግብ ወደ ሰውነታችን አለማዋሃድ ማለት ነው እነኚህ ነገሮች ሲኖሩ ወዳችን መንፋት ይኖራል ቁርጠት ይኖራል በልተን አለመስማማት ነገሮች ይኖራሉ ይሄ ከጨጓራ ጋር ይገናኛል ማለት ነው ትልቁ አንጀትም ችግር ሲኖር ብዙ ጊዜ እንደውም ትልቁ አንጀት ሲኖር ነው የመንፋቱ ምንም የሚኖረው ማለት ነው በልተው ይቆርጣቸዋል ወይ ይጮሃል ምናምን ይሄም ጨጓራ አይደለም ማለት ነው ሌላ ደግሞ ከጨጓራ ጋር በጣም ተመሳሳይ የሆነው የሐሞት ጠጠር ሲኖር ማለት ነው ሐሞት ጠጠር ሲኖር በልተው ቁርጣት ማቅለሽለሽ ማስታወክ ልክ አሁን እንዳለችው በቀኝ በኩል ውጋት ይሄ ጨጓራ ሳይሆን የሐሞት ጠጠር ነው ማለት ነው ሐሞት ጠጠር ከሆነ ደግሞ ምልክት ካለው ህክምናው መድኃኒት ሳይሆን ኦፕሬሽን ጠጠሩ መውጣት መቻል አለበት ማለት ነው ሌሎችም እንትኖች አሉ አሁን ጨጓራ እየተባሉ ለረጅም ጊዜ ቆዩና በኋላኛ ጋር ሲመጡ ሌላ ነገር ሆኖ እናገኛቸዋለን ለምሳሌ የቆሽት ወይም ፓንክሪያስ የሚባለው ማለት ነው እሱ አሁን እዛው አካባቢ ጨጓራችን አካባቢ ያለ ነው እሱም ሲኖር ልክ ስሜቱ የጨጓራ ይመስላል በተለይ ለዛ ተጋላጭ ሆኑ ለምሳሌ እድሜ ገፋ ያለ አልኮል የሚጠጣ ሰው የሚያጨስ ምናምን ነገሮች ለፓንክሪያቲክ ዲዚዝ ወይም ደግሞ ለቆሽት መቁሰል መንስኤ ሊሆን ይችላል ሐሞትም እንደዛው ስለዚህ እነኚህ ነገሮች ሁሉ መለየት መቻል አለብን ማለት ነው ስለዚህ እኛ ህክምና ስንሄድ እንደ ታካሚ ያለው ነገር እናገራለን ለጤና ባለሙያው እነኚህ ነገሮች ማሰብ መቻል አለበት ማለት ነው የሐሞት ችግር ነው የጨጓራ ቁስለት ነው የትንሹ አንጀት ችግር ነው የትልቁ አንጀት ነው ወይም ደግሞ የፓንክሪያቲክ ዲዚዝ ነው ወይም ደግሞ ጉበትም ደግሞ አንዱ እንትን ነው ሁሉም እዛው አካባቢ አሉ ይችላል ሆድ ተብሎ ይነሳል እንጂ ስለዚህ ጨጓራ ብቻ ላይሆን ይችላል ማለት ነው የኛ ተጨማሪ ምርመራ ያስፈልጋል መለየት ያስፈልጋል ጣራሽ ዶክተር ጥያቄ አሉን ሃሎ ተናስተልን ማን እንበል ጤና ይስጥልን አብርሃም ባላለው ከባህር ዳር እሺ ይቀጥላል አብርሃም እሺ ስለ ጨጓራ በሽታ መስለኝ የሚወራ ይቅርታ ትንሽ ስልኩ ጥራት የለውም ማታ አብርሃም ኦኬ አይሰማ እሺ አሁን ይቀጥሉ እሺ ጨጓራ እኔ ያመኛል አንዳንድ ምግቦች አሁን ለምሳሌ ምስር ድንች ክክ እነሱን አይነት ነገር ከበላው በተለይ በጣም ነው የሚያመኝ ስሜቱ ደግሞ ደረቴ ላይ ማቃጠልና ከዛ አልፎ ደግሞ ወደ ጀርባ ይሄዳል እና እንደሱ አይነት ስሜት አለው በምን ትሪት ማድረግ ይቻላል ወይስ መንስኤውስ ምንድነው እሺ ግልጽ ነው ዶክተር እሺ ግልጽ ነው ጥያቄውን ተቀበለናል ምላሽ ይሰጥበታል ይከታተሉና አብርሃም ያው የዛሬ ርዕሱ ጨጓራ ካንሰር ወደ ጨጓራ ቁስለት አይነት ነገር ዘወረናል ያው እንግዲህ ማህበረሰቡ ብዙ ጊዜ የሚቸገረው እዛ ስለሆነ ነው ልክ ነው ስለዚህ ጨጓራ ቁስለት ከምግብ ጋር አይደለም የሚመጣው ይሄን ማወቅ መቻል አለብን ጨጓራ ቁስለት የሚመጣው አንደኛ በዋነኛ ደረጃ ጨጓራ ባክቴሪያ ሲኖር ነው ብለናል ስለዚህ የጨጓራ ባክቴሪያው ነው አንዱ መንስኤ ማለት ነው ሌሎች ደግሞ እንደዚህ ስሞኪንግ ወይም ደግሞ አልኮል መውሰድ አንዳንድ መድኃኒቶች ማስታገሻ ምናምን እነሱ ናቸው መንስኤዎቹ እና ደግሞ ይሄ ቅባትነት ያላቸው ወይም ደግሞ እንደ አልኮል ወይም ደግሞ ጋዝ ነገር ያላቸው መጠጦች እነሱ ጨጓራ ሪፍሌክስ ይባላል ብዙ ጊዜ ችላ የሚባል ከጨጓራችን አሲድ ወደ ላይ የመረጨት ነገር ሊኖር ይችላል ያው እንደምታውቀው አሲድ ጨጓራችን ላይ አሲድ ይመነጫል ያ ለምግብ ዳይጀሽን ያገለግላል ያ ጨጓራችንም ያንን ቶለሬት እንዲያደርግ ተደርጎ ያው የተዘጋጀ ነው በኔቸር ማለት ነው አሲዱ ግን ወደ ላይ የሚረጭ ከሆነ የሶፋገስ የሚባለውን ወይም ደግሞ የምግብ መውረጃውን ቱቦ ሊያገኘው ይችላል ማለት ነው ያ ሲሆን የጨጓራ ቁስለት አይነት ስሜት ይኖረናል ማለት ማስገሳት
ወደ ላይ የሚመጣ መራራ ወጫዎች የሚል ነገር እና ደግሞ እንደዚህ ማቅለሽለሽ ነገሮች እነሱ ይኖራሉ እነኚህ ነገሮች ያው ሊጨምሩ የሚችለው ልክ እሱ እንዳለው ቅባት የበዛባቸው ምግቦች ወይም ደግሞ በጣም ስፓይስ የሆኑ ምግቦች ቅመም የበዛባቸው እነሱ ናቸው አሁን የአሲዱን እንዲጨምር ያደርግና ከዛ ቁስለት ምናምን ሊያመጡ ይችላሉ ተብሎ የሚታሰበው ማለት ነው እና እንጂ በዋነኝነት ያው ቁስለት የሚመጣው በአሁን ቅድም ባልኳቸው በጨጓራ ባክቴሪያ በአልኮል በመውሰድ በማስታገሻዎች አስፕሪን ምናምን ጨምሮ ማለት ነው እና ደግሞ የስሞኪንግ ወይም ማጨስ ቢያንስ ቁስለቱን ቶሎ ሂል እንዲያደርግ ያደርጋል እነኚህ ነገሮች ናቸው ዋና መንስኤዎቹ ስለዚህ ጥያቄ ልቀበልና ዶክተር ነው ወደ ጥያቄ እንሄዳለን ሄሎ ጤና ይስጥልን አብሮ ይስጥልን ማን ነው ካድሳ እሺ እኔ ዶክተሩ ጠይቆት የፈለኩ ልክ እንደተባለው እንደሌሎቹ ይሄ በርበሬ ነገር ቅባት ያለው እህሎች ብዙ ጊዜ ሲጠቀም የማቃጠል ባህሪ እና ሽንት ቤት ያማመላለስ ችግር ብዙ ጊዜ ያጋጥመኛልና ብዙ ሐኪሞች ጋር ሄጄ አንዳንዶቹ ስትሮንግ ኤች ፓይሎሪ ነው ይሉኛል አንዳንዶቹ ብልሃዚያ አንዳንዶቹ አሜባ ይሉኛል የሆነ ቦታ አጋጣሚ ደግሞ ሄጄ ኢሪቴብል ባውል ሲንድሮም የሚባል ነው አሉ እና ይሄንን ብዙ ጊዜ ሌሎች ጋር ሲሄድ መፍትሄ ሊሰጡኝ አልቻሉ መንስኤ ምንድነው ስል መንስኤው አይታወቅም ኢሪቴብል ባውል ሲንድሮም አሉኝና ይሄ ነገር መፍትሄ እንዲሰጡኝ ማታ የመንፋት አለ ሁሌ በቃ ቀን አይነፋኝም ማታ ግን ሆዴ መንፋት ችግር ያጋጥማል እና የተለያዩ መልስ ይሰጡኛል ይሄ ነው ብሎ መፍትሄ ሊሰጡኝ አልቻሉ እና ይሄን ነበር ልጠይቅ የፈለኩት እሺ ሐሳቡ ግልጽ ነው እሺ ምላሽ ሰጥበታል የሚከታተሉ ምላሽ እሺ በዋነኝነት ኢሪቴብል ባውል ሲንድሮም የሚለውን እናብራራው ይሻላል ጨጓራም ብዙ ጊዜ አንተና እና ኢሪቴብል ባውል ሲንድሮም ባለው ያው ሲንድሮም ማለት ምልክቱ አለ እንጂ መንስኤው አይታወቅም እንደማለት ነው እና ኢሪቴብል የሚለው ደግሞ የተቆጣ እንደማለት ነው ወይም ከኖርማል እንቅስቃሴው የጨመረ ነገር እንደማለት ነው ስለዚህ ይሄ ብዙ ጊዜ የሚከሰት ነው ብዙ ሰው ላይ የሚከሰት ነው ልክ አንድ ሰው አይምሮ ጭንቀት ሲኖርበት ልክ ወዳችንም አንጀታችንም እንደዚህ አይነት ተመሳሳይ ነገር ይኖራል ስሜት ይኖራል ኒውሮ ወይም ደግሞ ኒውሮጃይ አክሲስ ይባላል ከላይ የሚሰማን ወዳችን ላይ ማኒፌስት ያደርጋል ማለት ነው ያ ሲሆን ያው መንስኤው ምንድነው ማለት ነው የኛ ስትረስ ነው ማለት ነው ላይፋችን በጣም ስትረስ ሊኖረው ይችላል ወይም ደግሞ በጣም ታም ያለው ብለን ልናስብ እንችላለን እንደዛ ሲሆን ልክ ጭንቅላታችን የሚሰማና እንቅልፍ ማጣት ሊሆን ይችላል ወይ ባህሪያችን አንስቴብል መሆን ሊሆን ይችላል ለዝቁጡ መሆን የተለያዩ ነገሮች ልክ በጭንቀት የሚመጣው እንትን ሆዳችን ላይም የመጨነቅ ነገር ይኖራል ያ ኢሪቴብል ባውል ሲንድሮም ነው የሚባለው ሁሉም ነገር አንጀታችን ኖርማል ነው ስራውን ይሰራል ግን በጣም ሆዳችን መጮህ መንፋት መቁረጥ አንድ ጊዜ ድርቀት አንድ ጊዜ ተቅማጥ ምልክቶች ይኖራሉ ማለት ነው ይሄ ኢሪቴብል ባውል ሲንድሮም ነው የሚባለው እና ይሄን ለማወቅ ባክቴሪያውን ቼክ ማድረግ ወይም ደግሞ ሌሎች ነገሮች ማድረግ ሊያስፈልግ ይችላል ሌላ ነገር ካልሆነ ለምሳሌ ከጨጓራ ካንሰር ጋር ወይም ደግሞ ከትንሹ አንጀት ሌሎች ቁስለቶች ጋር የተያያዘ ካልሆነ ሌሎች ነገሮች አለመኖራቸውን እርግጠኛ ከሆነ ኢሪቴብል ባውል ሲንድሮም ነው የሚባለው ማለት ነው ስለዚህ ይሄን ትሪት ለማድረግ ወደ መንስኤው ነው መሄድ ያለብን አሁን ቅድም እንዳልኩት እነኚህ ስፓይሲ ፉዶች ወይም ደግሞ ቅመም የበዛባቸው ኢንክሉዲንግ ምስር ምናምን ክክ የሚባለው ያው ተለምዶ ነው እንጂ አሁን ክክና ምስር የሚታወቁት እዛ ሀገር ነው ጨጓራ ችግር ግን ስራ ዘወር ዓለም አቀፍ ስለዚህ ከነኛ ጋር ከምናያይዘው ይልቅ ከስትረሱ ጋር ብናያይዙ ጥሩ ነው አንዳንድ ሰው አሁን ደህና ናችሁ ስንላቸው እንኳን እንዴት ደህና ነህ ትለናለህ የሚሉ አሉ ምክንያቱም
ይሄ ኢሪቴብል ባወል ሲንድሮም የሚባለው ስሜት አለ ማለት ነው። ስለዚህ ያንን ነገር ኮንቪንስድ ሆኖ ራስን ትሪት ማድረግ ያስፈልጋል። እንደዛ ካልሆነ ያው መድኃኒትም ስላለ መድኃኒቱን መውሰድ ይቻላል። ለዛ ትሪት የምናደርግበት እንትን አለ፣ ሳይኮሎጂካል ትሪትመንት አለ፣ ወይም ደግሞ ፋርማኮሎጂክ ወይም በመድኃኒት የሚባል ህክምና አለ። ወደዛ ትኩረት አድርገን ማከም መቻል አለብን። ባክቴሪያው እንዳልኩት በጣም ሊሚትድ የሆነ የተወሰነ ችግር የሚያመጣው ጨጓራ ቁስለት ወይም ዋና ዛሬ ርዕሳችን የጨጓራ ካንሰር ነው። መንፋት ምናምን ነገር የለም እንደ ሆዳችን ምናምን አንለስ ከጨጓራ ወደ አንጀት የሚወርደው ፓርት ጠባው ፓርት ላይ ቆስሎ ካልተዘጋ በቀር ማለት ነው። ያ የሚዘጋ ወይም የሚጠብ ከሆነ ያው የምንበላው ነገር ወታች አይወርድም፣ ያው ወደ ጨጓራችን ላይ ይጠራቀማል። ከዛ ወዳችን ይነፋናል፣ ትንሽ በልተን ጠግባለን፣ ቆይቶ ደግሞ ያስታውከናል። ይሄ የጨጓራ ባክቴሪያ ወይም ቁስለቱ ወይም የጨጓራ ካንሰሩ ኮምፕሊኬሽን ነው ወይም ወደ መጨረሻው ሲሄድ የሚመጣ ስሜት ነው ማለት ነው። ስለዚህ መንፋት ምናምን ወደ ከጨጓራው ይልቅ ሞር ወደ ትንሹ አንጀትና ትልቁ አንጀት ያለ ፕሮብሌም ነው። ያው እነዚህ ፓራሳይት ምናምን ያልናቸው ልክ ነው። ብዙ ጊዜ ፓራሳይቶች እንደዚህ አይነት ችግር ያመጣሉ። ጃርዲያ በቀላሉ አሁን የኤቭሪዌር የምናገኘው በውሃ ላይ ዋለር ነው። ጃርዲያ እንደዚህ አይነት ችግር ያመጣል። አሜባም ቢሆን ያው ተቅማጥ ነገር ይኖራል እንጂ አሜባም እንደዛው ትልቁ አንጀት ላይ ቁስለትና መንፋት ነገር ሊያመጣ ይችላል። ሌሎች ደግሞ አንዳንድ የማይመቹን አይነት ምግቦች ሊኖሩ ይችላሉ። እነሱ የማይመቹን ምግቦች ካሉ እነሱን መተው ነው። ለምሳሌ እንደ ስንዴ ነገር፣ ገብስ ምናምን አጃ የበዛባቸው ነገሮች ስሊያክ ምናምን ባል እንትን አለ። ያንዛ ከሆነ ምን በላው ምግብ በቃ መንፋት ወደ ሽንት ቤት መሮጥ ምናምን እንደዛ አይነት ነገሮች ሊኖሩ ይችላሉ። ስለዚህ እነሱን ያው ካወቅናቸው እነሱን መተው ነው። ሞር ከስንዴ ምርቶች ይልቅ ወደ ጤፍ ማዘውተር ይኖርብናል። ጤፍ የተሻለ ስለሆነ ማለት ነው። እንደዛ ማድረግ ነው አንድ መፍትሄ ማለት ነው። እሺ ሌላ ደውያለሁ። ሄሎ ሄሎ፣ ተነስተልን አረስተልን ማን ነበር? አሰፋ ካንተ። እሺ አቶ አሰፋ ይቀጥሉ። ዶክተር መጠይቅ ይቀጥሉ። ሄሎ አቶ አሰፋ ትንሽ ስልኩ ጥራት ችግር አለውና አሲድ ይረጫል፣ በጥራት አይሰማንም። እሺ ይቀጥሉ። አሲድ ሲሄድ አንዳንዴ ባክቴሪያዎች በሚሄዱና ይረጫል። እሺ ትንሽ ስልኩ ያስቸግረናል። አሲድ ይረጫል ብለውናል። አሲድ ይረጫል ወደ ላይ ነው አንዳንዴ ያስታውቃል። እንደ ማስታወቂያ ማስመለስ አለ። ማስመለስ የለብንም። ሌላ ምንድነው አፌ በጣም ይመረኛል። አንዳንዴ ጫውጫው ማለት ከጨጓራ ጋር ተያይዞ ነው የሚለው ተቆራረጠ ነው። እሺ ተቆራረጠ ነው ትንሽ ስልኩ በደንብ እየተሰማን ስላልሆነ ጥያቄውን በደንብ ለመያዝ እንዲመቸን ነው። አቶ አሰፋ እሺ ይድገሙልን እስኪ። አሲድ ይረጫል ወደ ላይ የሚመጣው ምን አይነት ስሜት ነው ያለው? እንትን ወደ ላይ የሚመጣው አባቴ የሚመር ነገር አመር ነገር አንዳንድ ተጨማሪ ነገር አለ ግን ወደ አሲድ ነው እንትን ማለት ነው። እሺ ጥሩ ምላሽ እንሰጣለን። ጥያቄውን ይዘናል። እሺ ክቡራን ተመልካቾች ፕሮግራማችን ይቀጥላል። በጨጓራ ካንሰር ነው ዛሬ ውይይት እያደረግን የምንገኘው። ዶክተር ክብረት የወልደዚ ተገኝተው ማብራሪያ እየሰጡን ነው። መልእክት ሰምተን ተመልሰን እንገናኛለን። አብራችሁን ቆዩ። ጤና ይስጥልን። አፊላስ ጠቅላላ ሆስፒታል። አፊላስ 24 ሰዓት ለርሶ ጤና በሚተጉ ስፔሻሊስቶችና ሰብ ስፔሻሊስት ሐኪሞች የተዋቀረ ዓለም በደረሰበት የሕክምና ቴክኖሎጂ የተደራጀ በአፊላስ የህፃናት የውስጥ ደዌ የማህፀንና ጽንስ ሕክምና ከማዋለድ አገልግሎት ጋር ሁሉንም አይነት የቀዶ ሕክምና አገልግሎት በተለይም በቅርቡ ባስገባው ሲአርም ኤክስሬ አማካኝነት የአጥንት ሕክምናው ዘምኗል። አፊላስ ሌላም የመስራች አለው። የኮሎኖስኮፒና ኢንዶስኮፒ ምርመራ በሰብ ስፔሻሊስት ሐኪም፣ የሆርሞን መመርመሪያ፣ ኢኮካርዲዮግራፊ የልብ ሕክምና መመርመሪያ፣ የነርቭ ህመምን ለይቶ የሚያሳይ ቴክኖሎጂ ባለቤት ሆኗል። ዘወትር ምሽት እስከ 2 ሰዓት እንዲሁም እሁድ ቀን ስፔሻሊስት ሐኪሞችን ያገኛሉ። አድራሻ ባህር ዳር ፈለገ ሕይወት ሪፈራል ሆስፒታል ፊት ለፊት። ፈዋሽ አእምሮዎች፣ ተንከባካቢ ልቦች። አፊላስ ጠቅላላ ሆስፒታል።
ፕሮግራማችን ይቀጥላል። ክቡራን ተመልካቾች አሁንም በድጋሚ አብራችሁ እንድትቆዩ እንጠይቃለን። የአቶ አሰፋን ጥያቄ ምላሽ እንስጠውና ወደ ሌሎች ጥያቄዎች ዶክተር አሲድ ይረጫል ወደ ላይና አፌ ጨውጨው ማለት ወደ ላይ ሲመጣ እንደ አይነት ስሜት ይሰማኛል ብለውናል። ስልኩ እየተቆራረጠ በደንብ አልሰማንም። በርግጥ ያው እንግዲህ አሲድ መርጨቱ መጀመሪያ መረጋገጥ መቻል አለበት። ያው እንግዲህ አሲድ መረጨ ማለት ያንን ለማረጋገጥ በትንሹ ኢንዶስኮፒ ምርመራ ማድረግ መቻል አለበት። ያኛው እንኳን ኖርማል ቢሆን ሌሎች ምርመራዎች አሉ። እነሱን ቸክ አድርገን አሲድ መረጨቱን እርግጠኛ መሆን መቻል አለበት። ያ ካልሆነ ዝም ብሎ ይረጫል ወይም ያመነጫል ብንለው የተሳሳተ ትርጉም ይሰጣል ማለት ነው። ምክንያቱም አሲድ በጣም አስፈላጊ ነገር ስለሆነ ምግብ ጨጓራችን ላይ ዳይጀስት ማድረግ አይችልም አሲድ ከሌለ ማለት ነው። ስለዚህ ያመረጨቱን መጀመሪያ ማረጋገጥ አለብን። ወደ ላይ የሚረጨው አሲድ ብቻ ላይሆን ይችላል። የመራራ ነገሩ ወይም ከሐሞት ወደ ትንሽ አንጀት መጀመሪያ አካባቢ ላይ ነው እንግዲህ ከሐሞት ወደ አንጀት የሚገባው ማለት ነው። እሱ ወደ ላይም ሊመጣ ይችላል። ያ መራራ ነው እንደሚታወቀው። እሱ ሲመጣ ያው መራራ ስሜት ይኖራል። ለጨጓራችንም ላይ እንደዚህ የመቆጣት አይነት ነገር ሊያመጣ ይችላል። ይሄ መረጨት ምልክቱ ነው። አሁን አንድ ታካሚ እነኚህን ልጅ ከነገረን አሲድ መረጨት እድሉ በጣም ከፍተኛ ነው ማለት ነው። ያ ሪፍሌክስ ነው ማለት ነው። ያን ሪፍሌክስ ትሪት ለማድረግ ከአመጋገባችን ጀምሮ እንትን ማለት ነው። ክብደት ካለ ክብደታችን ከጨመረ ክብደታችን መቀነስ፣ እነዚህ ቅባት የበዛባቸውን ነገሮች መቀነስ፣ አልኮል ነገር መተው ኢንክሉዲንግ የቡናው ምኑን ነገር መቀነስ። ሌላ ደግሞ እራታችንን ደግሞ በጊዜ መብላት። በልተን ወደ መኝታ ከሆነ ያው የምንበላው ምግብ ወዳችን ስለሚያስጨንቀው ስንተኛ ወደ ላይ ነው የሚመጣው ማለት ነው። ትራሳችንን ደግሞ ከፍ ማድረግ ያስፈልጋል። ሌሎቹ ፋክተሮችም አሉ። ለምሳሌ በእርግዝና ጊዜ በሆርሞናል ቼንጅ የሚመጣ ወይም በፕሬግናንሲው ምክንያት የጋስትሮኤሶፋጅ ኢንጀክሽኑ አካባቢ ወይም ጨጓራና ሶፋገስ የሚገናኝበት አካባቢ የመላላት ነገር ሊኖር ይችላል። ስለዚህ እነዚህ ነገሮችን ታሳቢ ማድረግ ሊኖርብን ይችላል። እንደዛ ሲኖር ያው በትክክል በሽታውን ሪፍሌክስ መኖሩን ዳያግኖስ ካደረግን ሕክምናው ላይም መጠንከር ይኖርብናል ማለት ነው። አሁን አንድ ጊዜ 2 ሳምንት ወይ አንድ ወር ወይም እንወስድና መድኃኒቱን እናቆመዋለን። እንደገና ተመልሶ ደግሞ ይመጣል። ያ ደግሞ እንደገና ቁስለቱ እየባሰ ይመጣና የቱቦ መጥበብ ነገር ሊያመጣ ይችላል። ከዛ ምግብ እንደልብ ሊወርድ ይችላል። ወይም ደግሞ ካንሰር ራሱ ያመጣል። የጨጓራም ሆነ የሶፋገስ በተለይ መገናኛው ጨጓራና ሶፋገስ የሚገናኙበት ቁስለትና ካንሰር ሊያመጣ ስለሚችል ሕክምናው ላይም ስትሪክት መሆን አለብን ወይም ትኩረት ሰጥተን መከታተል መቻል አለብን ማለት ነው። ብዙ ጊዜ የሚከሰተው ያው የክትትል ችግር ነው። አሁን እኛ የምናምነው ዛሬ ታክመን ወደሆኑ መዳን ነው። ለውጥ ማየት ይፈልጋል። ለውጥ አይተን ከዛ በኋላ መድኃኒት የሚባል ነገር አንወስድም ወይም አያስፈልገንም አይነት ነገር ማለት ነው። ሌሎቹም በሽታ ላይም እንደዛ ነው። ስኳር ስንል ሰው የሚደነግጠው ስኳር መድኃኒት ከጀመርኩ መቼ አቆማለሁ፣ ግፊት ያለ ከተባል ማቆምበት እንትን የለኝም። ስለዚህ እንደዛ ከማድረግ ዝም ብዬ በስፖርትም በምግብም በልከላከል ያኛው አይነት አመለካከት እንዳይኖር ጨጓራ ላይ ልክ ሪስክ ፋክተር ወይም ተጋላጭነት ውስጥ ካለ ድረስ ሕክምናውም መቀጠል መቻል አለበት ማለት ነው። ስለዚህ ያ ነው ብዙ ጊዜ ችግር የሚሆነው ማለት ነው። ጥሩ ሕክምናው ነው እስኪ ዶክተር፣ ብዙ ጊዜ ካንሰር ሲባል ሰው አእምሮ ውስጥ ያለ በሕክምና ሊድን የማይችል ብሎ ነው የሚያስበውና የጨጓራ ካንሰር የሕክምና አማራጮቹ ምንድናቸው? መፍትሄስ ይሰጣሉ የሚለው ያው ካንሰር እንደማንኛውም በሽታ ይታከማል። ካንሰር ብቻ ሳይሆን ሌሎችም ቢሆን እኮ በሰዓቱ ካልታከሙ አይድኑም ማለት። ወባ ቢያመን እኮ በሰዓቱ ካልታከምን አንድን እንደውም ጊዜ አይሰጠንም ማለት ነው። ይሄኛውም ተመሳሳይ ነገር ነው። ጨጓራ ካንሰር ካለ ወይም ደግሞ ሌላ የአንጀት ወይም ጉበት ካንሰር ካለ ቶሎ ዲቴክት አድርጎ ወይም ችግሩን ቶሎ ለይቶ ወደ ሕክምና መሄድ ነው። ብዙ አይነት የሕክምና አማራጮች አሉ። አሁን ጨጓራ ካንሰር ስፔሲፊካሊ ካልከኝ ኦፕሬሽን ነው ዋና ትሪትመንቱ። በኦፕሬሽን ወይም በቀዶ ጥገና ያን ካንሰር ያለበትን ኤሪያ ቆርጦ ማውጣት ነው። ያ ለማድረግ ደግሞ ካንሰሩ መሰራጨት መቻል የለበትም ማለት ነው። በዛው ባለበት ላይ
ከጨጓራችን ግድግዳ ላይ መኖር መቻል አለበት ያን አልፎ ወደ ጉበት ወይ ወደ ሳምባ ወይ ሌላ ቦታ ከሄደ ያው ህክምናው ኦፕሬሽን መሆኑ ይቀርና ወደ መድኃኒት ይሆናል ማለት ነው ስለዚህ ቶሎ ዲቴክት እንድናረገው ወይም ኤርሊ ስቴጅ ላይ ስቴጅ 1 ወይም 2 እና ደግሞ ወይም በጣም ካልተቻለ ስቴጅ 3 ላይ ባለበት ደረጃ ማከም እንድንችል ያ ደግሞ ኦፕሬሽን አድርገን እንድናድነው ማድረግ መቻል አለብን ማለት ነው ይሄ ያው የሁሉም ተሳትፎ ይጠይቃል አሁን እኔ ጋር መጥቶ ካንሰር መሆኑን ነግሬው ህክምና ማልሰጠው ከሆነ አስቸጋሪ ነው ስለዚህ በታካሚው ወይም ጤና ባለሙያው ነው ቶሎ የካንሰር ሊሆን ይችላል ብሎ ቶሎ ህክምና አድርጎ ወይ ምርመራ አድርጎ ጊዜ ሳይሰጥ ወደ ህክምናው መሄድ ያለብን ማለት ነው ስለዚህ አንደኛው ዋናው ህክምና ለጨጓራ ካንሰር ኦፕሬሽን ነው ያው ብዙ አይነት ኦፕሬሽን አለ ያው ሰርጅኖች ይሄን ይሰሩታል ችግር የለውም ሌላው ደግሞ የመድኃኒት ነው በመድኃኒት ኬሞቴራፒ አለ ያው ብዙ አይነት የተሻሻሉ የመጡ ኬሞቴራፒዎችም ስላሉ እነሱን እንደተጨማሪም ሊሆን ይችላል ወይም ደግሞ ራሱን ችሎ መድኃኒትን መውሰድ ሌላ ደግሞ የጨረር ህክምናም አለ እነሱም አሁን እየተስፋፉ ስለሆነ ጨረር ህክምናን እንደዚሁ መጠቀም በዛ አድርገን ያው ካንሰርን ትሪት ማድረግ እንችላለን ጥሩ ዶክተር ትንሽ አጽንኦት የምንሰጥበት ዛሬ የተለመደ አሁን ቀደም ሲል ከተመልካቾችም እንደሰማነው የሆድ መንፋት ምግብ አለመስማማት የመሳሰሉት በሚል መድኃኒት እየወሰዱ እንደገና ሲመለስ በተለያየ ምግብ እንደዚህ እየቆየ ስር የሚሰድበት ማጋጣሚ ስለሚኖር እዚህ ላይ ያለው አስተያየት ሊሰጡኝ ነው በተለያዩ መድኃኒቶቹ አንዳንዴም ለዚህም የሚያጋለጥበት አጋጣሚ ካለ ወደዚህ የሚሄደው ያው ካንሰር በተፈጥሮ ዝም ብሎ በአንድ ጊዜ የሚከሰስ የተለያየ ቼንጅ ኖሮ ነው መጀመሪያ ትንሽ ቁስለት ይኖራል መቆጣት ነገር ሊኖር ይችላል ጨጓራችን በባክቴሪያ ወይ በተለያየ ምክንያት መቆጣት ሊኖር ይችላል በዛን ወቅት ቀለል ያለ ምልክት ሊኖረን ይችላል የቆየ ሲሄድ ደግሞ ቁስለት ይኖራል ከዛም ያለ አብኖርማል የሆነ ግሮዝ ወይም ደግሞ እድገት የሰውነታችን ጨጓራችን ግድግዳ ኮንትሮል ማናረጋው እድገት ነው የሚከሰተው ስለዚህ ይሄ ረጅም ጊዜ ሊፈጅ የሚችል ነው ስለዚህ ጊዜ ያለን ማለት ነው በዛን ጊዜ እኛ ቶሎ ብለን ወደ ህክምናው ሄደን ተገቢውን ህክምና ማድረግ ነው እና ጤና ባለሙያም ጭምር ያው እዚህ ላይ ትኩረት መስጠት መቻል አለብን ተመሳሳይ ህክምና ሁሉ ጊዜ መስጠት የለብንም ቅድም የአዲስ አበባው ታካሚ ብዙ ነገር ብለውታል አንዴ አሜባ ብለውታል አንዴ ጃርዲያ ጨጓራ ባክቴሪያ ኢሪቴብል ባወል ሲንድሮም ምናምን አሁን ይሄ ጤና ባለሙያው ድክመት ነው እንጂ አሁን ታካሚው ኦሬዲ ማሄድ ያለበት ቦታ ሄዶ ያቅሙን ሞክሯል ማለት ነው ስለዚህ እኛም ጤና ባለሙያውም በዛው ልክ መዘጋጀት መቻልና የታካሚውን ችግር ተረድተን ህክምና መስጠት መቻል አለብን ማለት ነው ሆድ መንፋት ጨጓራ ቁስለት ብቻ አይደለም ብዙ ነገሮች አሉ እነሱን ያው ታሳቢ አድርገን ምርመራና ተገቢውን ህክምና ማድረግ አሁን ጊዜውም የተሻሻለ ሲመጣ ያው ብዙ አይነት ምርመራዎች አሉ እስከዛሬውን ጨጓራን ቀጥታ ማየት አንችልም አሁን ጨጓራን በአይናችን ቀጥታ ማየት እንችላለን በማይክሮስኮፕ ደረጃ ሊታይ የሚችለውን ነገር ነው ማየት የምንችለው ማለት ነው ትንሽም ለውጥ ካለ በቀላሉ ማየት እንችላለን ማለት ነው ስለዚህ እዛ ላይ ትኩረት ማድረግ ይኖርብናል አሁን ኢንዶስኮፒ ምናምን ለምሳሌ ስንል ታካሚው ራሱ ትንሽ የመደንገጥ ነገር ይኖራል ያው እንግዲህ ምርመራው አዲስ ስለሆነ ሊሆን ይችላል አዲስ ስለሆነ እና ሰው ያን መፍራት አረ ያን ማልችለው ሞቼ ነበር ምናምን እንደዛ አይነት የማለት ነገር አለ እና እሱን አሁን ቢቻለ አቅም ቢንፈቅድ ሁሉም ሰው ስክሪን ቢደረግ ሪስክ ከ45 አመት ወይ ከዛ በላይ ያለ ሰው ምርመራውን ማድረግ የግድ በጣም ሲበስብን ሳይሆን ከዛ ውጭ ደግሞ ሐኪሙ ሪኮመንድ ሲያደርግ ያንን ህክምና ወይ ምርመራ አድርገን ቶሎ ችግሩን መለየትና ወደ መፍትሄው መሄድ ያስፈልጋል ማለት ነው እሺ ጠያቂ ያለን ሄሎ አቤት ጤና ይስጥልን አብሮ ይስጥልን ማን እንበል ኢማን ይባላል እሺ አቤት ይቀጥሉ ቴሌቪዥን ካለ ቴሌቪዥኑን ይዝጉትና ወይም ራቅ ብለው እሺ ኢማን ይባላል ከደቡብ ክልል ነው መጠየቅ የምፈልገው የጨጓራ ባክቴሪያ ተደጋጋሚ ታስሜ ነበረ
እና ሁሌ ክኒን ይሰጠኛል የተወሰነ ሰዓት ደግሞ በረድልና ይነሳብኛል መቼ ማለት ከዛ ብዙ ጊዜ ያው ትኩስ ነገር አትጠቀሚ ስንዴ ውጤትና አትጠቀሚ ነው ምሉኝ ትቼም ያው በተደጋጋሚ በቃ ስለምነሳና ስለሚያመኝ እንደው መፍትሄ ምን ይሆን ብዬ ነው እሺ ግልጽ ነው አይደል እሺ ጥያቄውን ተቀበለናል ያልመጣው ምላሹን አሁን ጨጓራ ባክቴሪያ የሚባለው ነገር እንግዲህ ሚስኮንሰፕሽን ወይም የተሳሳተ አመለካከት አለ ቅርብ ጊዜ መጣ ነው በነገራችን ላይ ከተወሰነ ያው 18 አመት እንግዲህ ሰርቻለሁ ጨጓራ ባክቴሪያ ብዙ አይታወቅም ነበር ባክቴሪያው ሳይኖር ቀርቶ ሳይሆን የአዌርነስ ወይም የህዝቡ ወይም የማህበረሰቡ ባክቴሪያውን የማወቅ እንትኑ ዝቅተኛ ስለነበረ ነው እንጂ የሚጠቅሙ ባክቴሪያዎች ይኖራሉ አይደል ዶክተር የሚጠቅሙ ባክቴሪያዎች ያው ትንሿ ጨጓራ ላይ ነው ማን ነው ትልቁ አንጀት ላይ ነው እሱም ደግሞ ዝም ብሎ መድኃኒት አላግባብ ተደጋጋሚ የሚወስድ ከሆነ ነው የሚጠቅሙ ባክቴሪያዎችን እንትን እናደርጋቸዋለን እሺ ጥሩ ትሪት እናደርጋቸውና የሆድ መንፋቱ ምኑ አንዱ መንስኤ እሱ ነው እና የባክቴሪያ እንዳልኩት ነው 70-80% ዴቨሎፒንግ ካንትሪስ ወይም ታዳጊ ሀገሮች ኢትዮጵያን ጨምሮ ባክቴሪያው አለበት ማለት ነው ከዛ ውስጥ ጨጓራ ቁስለት የሚያመጣው ወይ ካንሰር የተወሰነው ፐርሰንት ነው ጨጓራ ባክቴሪያው አለ ማለት በመጀመሪያ ደረጃ የጨጓራ ችግር አለ ማለት አይደለም ምክንያቱም አብዛኛው ችግር ቁስለት ስለማያመጣ ማለት ነው ስለዚህ ያንን ማወቅ መቻል አለብን ያን ካወቅን ደግሞ ከጨጓራ ባክቴሪያው ጋር የተያዘ ቁስለት ወይም የጨጓራ ካንሰር ወይም ሌላ እንትኖች ችግሮች አሉ የሚለው መለየት መቻል አለብን ማለት እሱን ከለየን በኋላ ቀጥታ ወደ ህክምናው ነው ትሪትመንት ትሪት ስናደርግ ባክቴሪያውን በመጀመሪያ መድኃኒቱን በትክክል መውሰድ ያስፈልጋል ባክቴሪያው ለማከም 2-3 ምናምን መድኃኒት ከዛም በላይ ነው በአንድ ጊዜ የምንወስደው ማለት ነው እሺ አንድ ጥያቄ ልቀበል ዶክተር ተመስመሪያ ስላለ ነው ሃሎ አቤት ጤና ይስጥልን አብረስተልን ማን እንበል ሮቤል ይባላል ተደም እሺ ይቀጥሉ አቶ ሮቤል እና ጨጓራ ታሞ ወደ 3 አመት ታከማለ እና ሲሰጥ ወስካለብኝ ይብስብኛል ሰዎች መድኃኒት ተሰጥቷል ይመርጣል እና ተደጋጋሚ ወደ 4 ሆስፒታል ታክሜ ምንም ለውጥ ከደረሰ በታች በጣም ያቃጥለኛል እና አንዳንዴ የሆድ ቁርጠት ምናምን እና የማዞር እና 3-4 ጊዜ ታክሜያለሁ መፍትሄ የለኝም ለዚህ ነበር የወልኩት ምንድነው የተባለው ህማሙን ጨጓራ ነው ተባለች አሲድም ወረጨናል መጀመሪያ አሲድ ማለት እሺ እና መድኃኒት ተወስድ ይብስብኛል የበላሁትን ምግብ ሳይፈጭ ነው ሰገራ ያሉ ሽንቶች መድኃኒት ተወስድ ይመርጣል መድኃኒት እና በዛ መስጠት በዛ ጥያቄ ነው የወልኩት እሺ ምላሽ ሰጥበታል አቶ ሮቤል ይከታተሉ ምላሹ እሺ አቋራጦስ ዶክተር ጨጓራ ባክቴሪያው ላይ እና በደንብ ብዙ ጥያቄ መስሎ ስለመጣ ስለዚህ ባክቴሪያውን ትሪት ለማድረግ በአንድ መድኃኒት ብቻ ትሪት ማድረግ አንችልም 2-3 እና 4 መድኃኒቶች ጠንከር ያሉ መድኃኒቶች ወስደን ነው ትሪት የምናደርገው ማለት ነው ስለዚህ ያንን መሀል ላይ እየወሰድነው ማቋረጥ የለብንም በትክክል መውሰድ መቻል አለብን ማለት ካቋረጥነው ባክቴሪያውና መድኃኒቱ ይላመድና ሌላ አማራጭም ይጠፋል ማለት ነው ስለዚህ ባክቴሪያው ላይ ጠፋ ይችላል ስለዚህ መጀመሪያ ስንወስድ አንደኛ ትክክለኛ ጨጓራ ባክቴሪያው ጋር የተያዘ ችግር አለ ወይ የሚለውን መለየት መቻል አለብን ያን ከለየም በኋላ ደግሞ ታካሚው በትክክል መውሰድ እንደሚችል እርግጠኛ መሆን መቻል አለብን ታካሚው መወስደው ከሆነ ጀምሮት የሚያቆመው ከሆነ ያው ባክቴሪያው ለምንድና ማጥፋት አንችልም ማለት ነው ስለዚህ ያንን ታሳቢ ማድረግ መቻል አለብን እንደዛ ሲሆን በተደጋጋሚ ይነሳል ተደጋጋሚ ይነሳና አይጠፋም ማለት ነው ስለዚህ ያንን ከታከምን በኋላ ደግሞ መጥፋቱን ማረጋገጥ መቻል አለብን አሁን ችግር የሚሆነው የጨጓራ ባክቴሪያ መጥፋቱን ለማረጋገጥ ነው ይመስለኛል ብዙ ሰው ያ ተመሳሳይ ምርመራ አድርጎ አልጠፋም ማለት ነገር አለ ስለዚህ ምርመራው ላይ ትኩረት ማድረግ ነው ጨጓራ ባክቴሪያ መጥፋቱን የምናረጋግጥበት መንገድ የትኛው ነው የሚሻለው የሚለው
መለየት መቻል አለብን እሱን ከለየን ያው አልጠፋለኝ የሚለው ነገር ላይኖር ይችላል ማለት ነው ግን ከሁሉም ደግሞ በጣም ወሳኙ ነገር ትክክለኛ ባለሙያ ጋር መሄድም አስፈላጊ ነው ዝም ብሎ ባለችው ነገር መርምሮ ጨጓራ ባክቴሪያ ነው ወይም ቁስለት ነው ምናምን ብንለው የሚሆን አይደለም ትክክለኛ ሐኪም ዘንድ የግድ ነው እንትን ብሎ ተመርምሮ መለየት መቻል አለብን ማለት ነው ከዛ ውጪ አሁን አቶ ሮቤል ያነሱት እሳቸውም ያው እንደዚሁ ምግብ በልተው አይስማማቸውም የበሉት ምግብ ወዳው ነው ይወጣል የሚሉት ያው አይፈጭም ብለዋል ጥሩ ጥያቄ ነው ምግብ ፈጭው ጨጓራ ላይ ብቻ አይደለም ጨጓራ እንደውም ያው ምግብ እንደ ስቶር ለማድረግ ተወሰነ እዛ ለማቆየትና ወደ ቀጭን አንጀት እንዲወርድ ነው የሚያደርገው ማለት ነው ስለዚህ አብዛኛው ዳይጀሽን የሚደረገው ትንሽ አንጀት ላይ ነው ስለዚህ ትንሽ አንጀት ላይ ችግር ካለ ላይፈጭ የማይፈጭበት ኮንዲሽን ካለ ቅድም ያለው ማልአብዞርፕሽን ባለው ነገር ካለ ሆድ መንፋት ማቁረጥ ቶሎ ወደ ሽንት ቤት መሄድ ነገሮች ይኖራሉ ማለት ነው ስለዚህ ያኛውንም እንደ አንድ ችግር ማየት መቻል አለብን ትንሽ አንጀት አካባቢ ምርመራ ማድረግ አለብን ትንሽ አንጀት ላይ ያሉ ችግሮችንም ታሳቢ አድርገን ወደዛ ምርመራና ህክምና ማድረግ ሊኖርብን ይችላል ማለት ነው ሌላው ደግሞ ተደጋጋሚ መድኃኒቶች ስንወስድ እና የጠቃሚ ባክቴሪያዎችንም አላግባብ መግደል ሊኖር ይችላል እንደምታውቀው ትልቁ አንጀት ላይ ብዙ አይነት ባክቴሪያዎች አሉ ጠቃሚ ሆኑ ማለት ነው እነሱን ተለያየ መድኃኒት ስንወስድ እንዳለ ያው አንቲባዮቲክሱ አይመርጥም የሚያገኘውን የሚገድለው ያንን ሲገል ባክቴሪያው በማይፈለግ ባክቴሪያ ይተካል ማለት ነው ጠቃሚው ይቀርና የማይጠቅመው ባክቴሪያ ይራባል እንደዛ ሲሆን ሌላ ጣጣ ደግሞ ይዘመታል እንደገና ቁርጠት ተቅማጥ ሆድ መንፋት ምግብ አለመፈጨት ነገር እነኚህ ነገሮች ከሰታሉ ማለት ነው ስለዚህ መድኃኒት ስንወስድ በትክክል የወሰደው መድኃኒት ለተባለው ችግር ነው ወይም ደግሞ ዝም ብሎ ለምሳሌ 5 ቀን ወሰድ ከሆነ 10 ቀን ወይ 15 ቀን ወስዶ ከሆነ ይሄም ሌላ ችግር ነው ሌላ አሁን ለምሳሌ ክሎስትሪዲየም ዲፊሲል ይባላል ባክቴሪያ ማለት ነው እሱ ባክቴሪያ ለምሳሌ ኮሎናይዝ ያደርጋል ትልቁ አንጀታችንን ኖርማሉ የሚጠቅመው ኖርማል ፍሎራው ይጠፋና ይሄኛው ከመጣ በጣም ዲቫስቴቲንግ የሆነ ወይም ሲቪር የሆነ የአንጀት ችግር ይከሰታል ማለት ነው አሁን ይሄ በጣም እየጨመረ እየመጣ ነው አሁን ድሮ ብዙ አይታወቅም ነበር አሁን ግን የምርመራ መሳሪያዎችም እየተሻሻሉ ምናምን ሲመጣ ይሄ እንደ አዲስ ፕሮብሌም የመጣ ነው ማለት ነው ስለዚህ ያንንም ታሳቢ ማድረግ መቻል አለብን ማለት ነው መድኃኒት በተደጋጋሚ ስንወስድ ማለት ነው በተለይ ታይፎይድ ታይፈስ ምናምን ያልናቸው የምንወስዳቸው መድኃኒቶች ያው የራሳቸው ችግር አለ ያው እንደሚታወቀው በተለይ ታይፈስ በጣም እንደ ቦረርሽ መልክ የሚከሰት ነው በጣም ንጽህናችን ሲጎል የሚከሰት ችግር ነው ተደጋጋሚ ግን ታይፈስ ታሜ ታይፎይድ ታሜ ብለው ይመጣሉ ሁለቱንም አንዳንድ ጊዜ ታሜያለሁ ይላሉ አሁን ነኝን አላግባብ መድኃኒቶችን እንድንወስድ ይሆናል ማለት ነው አላግባብ እንወስድና ሌላ ያልተፈለግነውን ሳይድ ኢፌክት ዴቨሎፕ እናደርግና ተመሳሳይ ምልክት ይኖረናል አሁን የምንለውን ማለት ነው ስለዚህ ያው ኃላፊነቱ የጤና ባለሙያው ነው የታካሚውም ነው የሚሆነው ማለት ነው በጣም ነው ማመሰግን ዶክተር ክብረቴ እዚህ ተገኝተው ለሰጡን ማብራሪያ እጅግ በጣም አርኪ አመሰግናለሁ ተመልካቾች ክቡራን ተመልካቾች ፕሮግራማችን በዚሁ ነው የሚጠናቀቀው በሚቀጥለው ፕሮግራማችን ከሌላ እንግዳ ጋር ሌላ ርዕሰ ጉዳይ ይዘን እንገናኛለን መልካም ጊዜ ይሁንላችሁ ጤና ይስጥልን አፊላስ ጠቅላላ ሆስፒታል አፊላስ 24 ሰዓት ለርሶ ጤና በሚተጉ ስፔሻሊስቶችና ሰብ ስፔሻሊስት ሐኪሞች የተዋቀረ ዓለም በደረሰበት የሕክምና ቴክኖሎጂ የተደራጀ በአፊላስ የህፃናት የውስጥ ደዌ የማህፀንና ጽንስ ሕክምና ከማዋለድ አገልግሎት ጋር ሁሉንም አይነት የቀዶ ሕክምና አገልግሎት በተለይም በቅርቡ ባስገባው ሲአርም ኤክስሬ አማካኝነት የአጥንት ሕክምናው ዘምኗል አፊላስ ሌላም የመስራች አለው የኮሎኖስኮፒና ኢንዶስኮፒ ምርመራ በሰብ ስፔሻሊስት ሐኪም የሆርሞን መመርመሪያ ኢኮካርዲዮግራፊ የልብ ሕክምና መመርመሪያ የነርቭ ህመምን ለይቶ የሚያሳይ ቴክኖሎጂ ባለቤት ሆኗል ዘወትር ምሽት እስከ 2 ሰዓት እንዲሁም እሁድ ቀን ስፔሻሊስት ሐኪሞችን ያገኛሉ አድራሻ ባህር ዳር ፈለገ ህይወት ሪፈራል ሆስፒታል ፊት ለፊት
ፈዋሽ አእምሮዎች፣ ተንከባካቢ ልቦች። አፊላስ ጠቅላላ ሆስፒታል